ምን ይመስላል? መልካም ጊዜ ይሁንላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቻው ቻው ቻው። መልካም የአምላክ አላህ ሱብሓነሁ ወተዓላ ትእዛዝ እንዲያምፁ አድርጎ በዚህ ምክንያት ሆናቸው ሰበብ ሆናቸው። ከዚያ ሁላቸውም ወደ ምድር ውረዱ ተባሉ። አዳምም ሔዋንም ሰይጣንም ወረዱ። ገብቷችኋል? ከዚያ በኋላ እነርሱ ሁላቸውም እንዲወርዱ ተደረጉ ማለት ነው። ይሄን ይመስላል። እሺ ይሄ ነው ዳግም እንደገና የሚመለሱበትን ምክንያት አላህ ነገራቸው። ደግሞ አዳምና ሔዋን ምን አላቸው? አዳምና ሔዋንን ማለት ነው ከዚህ ከሰማይ ውረዱ አላቸው። ቁልና እህቢጡ ሚንሃ ጀሚዓ በሉ ሁላችሁም ወደ ምድር ውረዱ አላቸው። ፈኢማ የእትየነኩም ሚኒ ሁደን ፈመን ተቢዐ ሁዳየ ፈላ ኸውፉን ዐለይሂም ወላ ሁም የሕዘኑን። ከእኔ የሆነ አንድ ቀኑ መንገድ በሚመጣላችሁ ጊዜ ያን ቀኑ መንገዴን የተከተለ ሰው ፍርሃትም ሆነ ሐዘን የለበትም። ወለዚነ ከፈሩ ወከዘቡ ቢአያቲና ኡላኢከ አስሓቡ ናር። ነገር ግን እነዚያ የማወርደውን ቀኑ መንገድ የካዱና ያስተባበሉ እነርሱ የእሳት ሰዎች ናቸው፣ በእሳትም ውስጥ ለዘላለም ዘውታሪዎች ናቸው አለ። ይህን ኪዳኑን አላህ ሱብሓነሁ ወተዓላ ለአዳምና ለሔዋን አሳወቃቸው። ከዚያም እነርሱም በቀኑ መንገድ ላይ ነበሩ አዳምና ሔዋን፣ እነርሱም ወደ ገነት ተመላሾች ናቸው ማለት ነው። ምክንያቱም ንስሐ አድርገዋል፣ ንስሐቸውን አላህ ተቀብሏቸዋል። በቀኑ መንገድም ላይ መርጧቸዋል፣ ሂደዋል። አዳምንም የመጀመሪያው ነቢይ አድርገው አምላክ አላህ ሱብሓነሁ ወተዓላ መረጠው ማለት ነው። ይህን ይመስላል። እሺ ኦኬ እሺ፣ ግን ክሊር አልሆነልኝም። እኔ መልሴ ማለት የኔ አጭር ቀጥተኛ መልስ ብትመልስልኝ ደስ ይለኛል። ለዚህኛው ማለት ነው ማለት ልክ አዳምና ሔዋን ሲወልዱ ልጆቻቸው ለምን ወደ ገነት አልተመለሱም? ልክ ለምሳሌ አንድ ኤግዛምፕል ለመስጠት ይሄንን ለማብራራት ማለት ኤግዛምፕሉ በጣም ክሊር ለማድረግ የኔን ጥያቄ ልክ የሆነች እናት አለው ምሳሌው ከመጽሐፍ ቅዱስ አድርገሽ ችግር የለውም። ሎጂካ ይሰራም። ምሳሌህን ወይ ከመጽሐፍ ቅዱስ ወይንም ከቁርአን ደስ ካለ አድርግና አምጣ። ኦኬ እኔ ብዙም ከሁለቱም እንትን የለኝም። በቃ ካላወቅን ግን መልሱን የምታገኝ ወይ ከቁርአን ወይ ከመጽሐፍ ቅዱስ ነው። በክርስትና ላይ ያለውን እኔ ጥያቄ ነው እኮ እየጠየቅኩ ያሉት እንጂ ዲፌንድ እያደረኩ አይደለም። አንተ እኔ እየጠየቅኩ ያሉት ለምንድን ነው ያልተመለሱት የሚለውን አልመለስክልኝም እያልኩ። ምንድን ነው ያልተመለሱት የሚባለው? ገብተው የነበሩ ሰዎች ለምን አልተመለሱም የሚባለው ስለነዚያ ነው። ለምሳሌ አዳምና ሔዋን ለምን አልተመለሱም ብትል ትክክለኛ ጥያቄ። ምክንያቱም ነበሩበት። ለምን አልተመለሱም የሚባለው እንደ ሎጂክም የነበረበት ቦታ ላይ እንደገና ይሄ ሰው ለምን አልተመለሰም የሚባለው ያ ነው። ያልተፈጠረን አካል ለምን አልተመለሱም ሳይሆን የሚባለው እንዴት ነው ሊገቡ የሚችሉት ወደ ገነት ተብሎ ነው እኛን የሚጠየቀው። ገብቶሃል አይደለ? ለምን አልተመለሱም የሚባለው ከነበርክበት ቦታ ወጥተህ እንደገና ለምን አልተመለስክ የሚባለው ለእንዲህ አይነት አካል ነው። እኔ እናንተ እስከተባለ የአዳም ልጆች አልነበረም ሲጀመር እዛ እያልከው አልነበርንም። ስለኛ ምንድን ነው የሚባለው? እኛስ ወደ ገነት ልንገባ የምንችልበት መንገድ ምንድን ነው ተብሎ ነው የሚጠየቀው። ይሄን አምላክ በነቢያት በኩል ሁሉ በየዘመናቱ እያወረደ በእኔ ያመነ ሰው እንዲሁም ደግሞ እኔ በነቢያቶች ላይ ያወረድኩትን እምነት እስልምናን የተከተለ ሰው እርሱ ገነትን ይገባል እያለ ስለኛ ደግሞ ተናገረ። አዳምና ሔዋን እስከተባለ የሚመለሱበትን መንገድ ነግሯቸዋል እያልከው ነው። ያው የቁርአን አንቀጽ አወራህ ነገርኩ። በቁርአን ላይ ውረዱ ሲላቸው ገና መንገድን የጠበቀ ወደ ገነት ይገባል ብሎ ነገራቸው። እነርሱ መመለሳቸው የማይቀር ነው። እነርሱ አዳምና ሔዋን ይገባሉ። ምክንያቱም እነርሱን አላህ መሰከረላቸው፣ ንስሐ ቃል ሰጣቸው። ከወረዱ በኋላ ንስሐ አደረጉ፣ ንስሐውን ተቀበላቸው። ጭራሽ አዳም የመጀመሪያው ነቢይ አድርገው አምላክ አላህ መረጠው። ነቢያቶች ደግሞ የገነት ናቸው። ቃል በቃል እሰጥሃለሁኝ ሐዲስ አዳም ጀነት ገቢ ነው። ነብዩ ሰለላሁ ዐለይሂ ወሰለም አንነብዩነ አላችሁ። ሰላም አለይኩም። ሰዎች ጋር ከኩዌት ኡምራ ማድረግ ይቻላል? በሄድ አዎ ይቻላል። ኢንቦክስ አድርጊ።
ትሆናላችሁ፣ ከምንዳው ከአጅሩ ተካፋይ ትሆናላችሁ። ስለዚህ ከፍ አድርጉ፣ እንትናቸውን ፎሎ አስደርጓቸው። ቪዲዮ እየሰራችሁ ለሁሉም ሙስሊም ይዳረስ ዘንድ ሌላውን ክርስቲያን ፎሎ አድርጎ ይጠቀም ዘንድ ከነርሱ ፎሎ አድርጓቸው፣ ታብ አድርጉላቸው፣ ኮፒ ሊንክ አድርጉላቸው። ይህን ይመስላል። እሺ እኔ ትላንትና ልሄድ ነበር። በነገራችን ላይ ከዚህ ከዱባይ ኤርፖርት ነው የተመለስኩት። የሆነ ያልጨረስኩት ነገር ነበር። እሱን ሳትጨርስ መሄድ አይቻልም ተባልኩኝ፣ ተመለስኩኝ። ዛሬ ጨርሻለሁ አልሐምዱሊላህ። ነገ ኢንሻአላህ እሄዳለሁ። ማንኛውም ዳዕዋ በአንድ ሰው ብቻ የሚቆም አይደለም። ዳዕዋ እስከ የውመል ቂያማ ድረስ ይቀጥላል። አሉ ልጆች የሚሰሩ፣ እነሱን ከፍ አድርጓቸው፣ ፎሎዋቸውን አበረታታቸው። እሺ ከፍ አድርጉ። ሲገቡ ታብ ማድረጋቸውን አለ እሱ ምናልባት አፈን እና አንዳንድ ያንተንም ባለፈው የተናገርካቸው መጨረሻ የተናገርካቸው ቃላቶች ባለፈው እንደነገርኩ የመጨረሻ ማሰናበቻ አድርጎ ያስባሉ እና ትንሽ ስለራስ ግልጽ ብታደርግልን። መቼም ወደዚህ አትቆይ ማለት ወደ ዳዕዋት ይመለሳል አይደል? ወደ ስራ እንደ ድሮ ማለት ነው። እሺ ኢንሻአላህ ታብ አድርጎ ሁላችሁም ሲገቡ። እሺ ባረከላሁ ፊኩም። ሰላም። ይሄ ኮፍያ የስልጤ ኮፍያ ይባላል። እሺ አሁን ዛሬ 600 ሰው አለ እና ቡከር ሲገቡ፣ ጀማል ሲገባ፣ ሌሎች ልጆች ሲገቡ ሁላችሁም ለምን አትገቡ? ታብ አድርጉ። ሰዎች ሲገቡ ኮፒ ሊንክ አድርጉ። ለሌሎች ተደራሽ እንዲሆን አድርጉ። ዳዕዋ ማለት ይሄ ነው። አንዱ ዳዕዋ ሲያደርግ ሌላው ደግሞ በታብ ያግዛል። ገብታችኋል አይደለ? ኮፒ ሊንክ በማድረግ ያግዛል። የሆነ ንቁ ትውልድ ሁኑ። በቃ በተፈጠራችሁበት ትውልድ ላይ ነቃ ብላችሁ መስራት አለባችሁ። ጠንካሮች መሆን አለባችሁ። ወለም ዘለም ማይልም ይሄ ትውልድ ስራ ይሰራል። ሁሌ በስራ ላይ ነው እና እንደዚያ መሆን አለባችሁ። አንዱ ከሌላው ጋር ይተጋገስ። በመካከላችሁ የተደባበረ ነገር ካለ ያንን በመወያየት ቀለል አድርጋችሁ በማየት ወንድማማቾች መሆናችሁን ሁሌ አስቡ። ተጋግዛችሁ ሁሌ ዳዕዋ ማድረግ። እሺ ይሄ ነው ደስ የሚለው። ሁላችሁም ለአንድ ዓላማ ስሩ። እርሱ ምንድነው? የነቢያቶችን ዓላማ ተሸክማችኋል። ያንን ከፍ አድርጋችሁ ሁሌ ማሳየት የእስላምን ውበት፣ በእስላም ላይ የሚነሱ ጥያቄዎችን ለመመለስ በጥንካሬ መቆም፣ ኢስላምን ለሌሎች መግለጽ። ስለ ኢስላም ያስተማራችሁበት ጊዜ በጣም ያተረፋችሁበት ጊዜ ነው። ከዚያ ውጭ አባከናችሁ ጊዜ የከሰራችሁበት ጊዜ ነው። ስለ ኢስላም ማስተማር መመረጥ ነው፣ መታደል ነው። ነቢያቶች ሁሉ እድሜያቸውን ሁሉ መስዋዕት አድርገውለታል። እድሜያቸውን ሙሉ ደስተኛም ነበሩ። በዚያው ኢስላምን በማስተላለፍ ላይ መስዋዕት ትከፍላላችሁ፣ ትሰደባላችሁ፣ ትዘለፋላችሁ። ማንም ዝቅ ያደርጋችኋል እየመጣ የዛኔ ክብራችሁን ሁሉ ለኢስላም አሳልፋችሁ ስጡ። የኢስላም ክብር ከእናንተ ክብር በላይ ነው። ገብታችኋል? በተሰደባቸውና በተዘለፋቸው ቁጥር ኢስላም በማስተላለፍ ላይ የነቢያቶችን መሰደብ መዘለፍ አስታውሱ። እነርሱ ከእናንተ በላይ የተከበሩ ነበሩ ከአላህ ዘንድ፣ ግን ክብራቸው ሁሉ ተጎድፈዋል፣ ተሰድበዋል፣ ተዘልፈዋል፣ ተመትተዋል፣ ተቆስለዋል። ያ ሁሉ ሆነው እነርሱ ለእኛ መሰደብ እዚህ ቲክቶክ ላይ ስለሰደባቸው አንድ ሰው ምንም ማለት እንዳልሆነ የዛኔ ይገባቸዋል። ገብታችኋል? ከማንም በላይ ነቢያችን ሰለላሁ ዐለይሂ ወሰለም በጣም ነው አዛ የተደረጉት። በኡሁድ ጦርነት ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም አቆሰሏቸው። ደማቸው ከዚህ ሲወርድ ጊዜ ሙሉ ፊታቸው ደም ለብሶ ነበረ። ጥርሳቸው ሁሉ ተሰብሮ ነበረ። ያን ሁሉ እየጠረጉ ከይፈ ዩፍሊሑ ቀውሙን ሸጁ ነቢይሁም ብለው ነበር የተናገሩት።
ስለመዳናቸው ያስቡላቸዋል። እንደዛ ቁስለዋቸው ከይፈ ይፍልሑ ቀውሙን ሸጁ ነቢያቸውን አቁስለው እነዚህ ህዝቦች እንዴት ነው መቼ ነው የሚድኑት ታዲያ ብለው ስለመዳናቸው ያስባሉ። ነቢያቸውን አቁስለው ሲሉ ስለ ራሳቸው ነው። የእርሳቸው መቁሰል አሳስቧቸው እንዳይመስላችሁ። አንድ ሰው ከነቢይ ይሄን ያክል ከተዋጋና ነቢይን ይሄን ያክል ካቆሰለ ካደማ ወደ ነቢያት ትምህርት መጥቶ መቼ ነው ተረድቶና ተገንዝቦ ሊሰልም የሚችለው እያሉ ለነርሱ እያዘኑላቸው ለታቸዋል። ወዲያውም ምን አደረጉ? ዱዓ አደረጉላቸው። አላሁመ እግፊር ለቀውሚ ፈኢነሁ ላ ያዕለሙን፣ አምላኬ አላህ ሆይ የሚያደርጉትን ስለማያውቁ ነውና ይቅር በልላቸው ብለው ጸሎት አደረጉላቸው። እዚያው የኡሁድ ጦርነት ላይ ይህን ያክል ላደሟቸውና ላቆሰሏቸው ከጸለዩ ነቢያችን ሰለላሁ ዐለይሂ ወሰለም እኛስ ባስተምሮት መንገዳቸው ላይ በምትባሉት ነገር ላይ ሁሉ ቻዮች ሆኑ፣ ታጋሾች ሆኑ። ታቸዋል። ያ ነው በትዕግስት ካልሆነ የነቢያትን መንገድ ለትውልድ ማድረስ አትችሉም። የሚሰድቧቸውን እናንተ ከሰደባችሁ ከእነርሱ በምን ተሻላችሁ? የሚዘልፏቸውን እናንተን በእነርሱ ደረጃ ልክ ወርዳችሁ ከዘለፋችሁ በምን ተሻላችሁ? ወደ ምድር ነው የምትጣሩት። ታዲያ ክብራቸው ያሳስባችሁ ዳዋ ቦታ ላይ ሆናችሁ። ነገር ግን ለእነዚያ ሰዎች እውነት አለመድረሱ ያሳስባችሁ። ለእነዚህ ሰዎች ልባቸው ውስጥ እውነትን ማድረሳችሁ ብቻ ነው ሊያሳስባቸው የሚገባው። የዛኔ መሰደባችሁና መዘለፋችሁን እልህ ይዟችሁ ለእናንተ ለራሳችሁ ልትሟገቱ እንዳትቆሙ። የኢስላም ክብር ከእናንተ ክብር በላይ ነው። እነዚህ ሰዎች እስላምን አለመገንዘባቸው ከእናንተ መሰደብ በላይ ነው። የእናንተ መሰደብና መዘለፍ በኋላ ይደርሳል፣ ችግር የለውም። እንደውም ጊዜ ሰተህ ለዚህ አትመልሱ። ገብቷችኋል? ይልቁንስ ያልተረዱትን ነገር ቀስ ብላችሁ በማስረዳት በሰብር በትዕግስት፣ ይሄ ነው መሆን ያለበት። ይሄ ነው የነቢያት ሁሉ ያስተምሯቸው መሰረት። ስኬትም ላይ ያደረሳቸው በመታገሳቸው ምክንያት ነው። ገብቷችኋል? ባይታገሱ ኑሮ ነቢያቶች በአስተምሮታቸው ጊዜ ሲሰደቡ ለራሳቸው ክብር እንመልሳለን ብለው ቁሙ በነበር ያን ያስተማሩ የሚያስተምሩትን ያነገቡትን ትምህርት ለሰው አይደርስም ነበር። ገብቷችኋል? ይህን ይመስላል። መልካም ጊዜ ሆንላችሁ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። ቻው ቻው ቻው። መልካም